at the moment I was unconscious like የሰጡኝ መጠጥ ምን እንዳደረጉብኝ አላቅም እሱ ያጠፋው ነገር ደግሞ መቅረጹ ነበረ ምናምን ነገር አበሻ ወጣት ሴቶች የራቁት ቪዲዮ ማለት ነው ግንኙነት ሲያደርጉ ቪዲዮ እየተቀረጹ እየተፖሰተ ነው እቺም ልጅ እንግዲህ የዚህ ነገር ቪክቲም ነች ዛሬ ቪዲዮአችን የሷንም ቪዲዮ ጨምሮ የደረሰባት ነገር ሁሉንም ነገር እንመለከታለን 19 ዓመት ልጅ ነኝ እዛ ቪዲዮ ላይ በጣም ትንሽዬ ልጅ ነኝ የሚለኝን ነገር ከላይ ቪዲዮ ላይ ሆኖ ያለው ልጅ የሚለኝን ነገር ነው ያደረኩ የነበረው ይሁን ደግሞ ቲክቶከሯ ጃኒ ከአዶናይ ጋር በተያያዘ ላላት ነገር መልስ ሰጥታለች ይሁን ደግሞ ሆዴ ገፍቷልም ጭምር ያለች ነው ሆዴ ገፍቷል ሌሎችም እናንተ ዘና ፈታ የሚያደርጉ ቪዲዮዎች አሉ ከሰውነት አካልሽ ምን ይበልጥ እጅሽን ቴድሮስ የፈረሳቸው ስም አባማ ኮርማ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ የናንተ ዋይዲቶም ዛሬም እናንተ ዘና ፈታ የሚያደርጉ ቁም ነገር የሚያስጨብጡ እንዲሁም ደግሞ አነጋጋሪ የሆኑ በዛሬው ቪዲዮአችን ደግሞ የግድ መነሳት ያለበት አንድ ፖይንት አለ መግቢያ ላይ ያልኳችሁ እሱን ጉዳይ በሰፊው እንመለከታለን አካልሽ ምን ይሽን ነው ምትወጪ ከሰውነት አካልሽ ምን ይሽን ይበልጥ እጅሽን ለምን እበላበታለሁ ወድሽን በጣም ተወጃለሽ ማለት እሺ ለወደፊት ባልሽ የምታስተላልፊለት መልእክት ካለ ይሄው ለወደፊት ባሌ እውነት እድለኛ ነህ ጥሩ ልጅ ነው ያገኘው ታገኘው ወደፊት እውነት ዳቦ እሺ ቤተሰቦች እናንተ ይሄንን ጥያቄ ብትጠየቁ ምን ብላችሁ ተመልሳላችሁ የትኛውን የሰውነታችሁን ክፍል ነው በደንብ የምትወዱት እስቲ ኮሜንት ላይ እዚህ አመት አሜሪካ ካልገባውን ይለያስ አይደለም አንተ ያማል እንዴ ጦርነት ላይ ናቸው ጦርነቱ አይታየም አንተ ሁሉ ልብን ቦቆቦቃል ምን ማለት ነው ምን እንደምትፈራው እንዴት ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋ እሺ ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀለል ሚሳኤል ተተኮሰ ማለታ ሲተኮስ አሜሪካ ከማረፉ በፊት እሺ ምን ያህል ጫማ ርቀት ላይ እንዳንጋይ ምን በሺዎች ርቀት ላይ ሲሆን እንለቀዋለን እሺ አሜሪካ ገባ ማለት አይደለም ከዚህ በላይ ደስታ አለ ያማል ወይ ቆይ ልቀቀኝ የኔ አባት ከዚህ በላይ ደስታ አለ እሺ ይሄን ሳላስብ ቀርቼ ይመስላል እኔ እኮ ድሉ ነበርኝ ኢራን ሚሳኤል ጨረሰቻው አሁን ምን ለቀው ምን ታውቃለህ ሁለት አንድ አይነቶች ሰማኝ አይደለ ለኛ በራሳችን መወጨፍ እንችላለን ብቻ አላማው ይኖርል እዛ ነገር እንጣር ነው እኮ ዋላም ተረደኝ እሺ አሁን አጸባይና ሳምር እኔ መንገዱን ያውቃለሁ እሺ በለ እዚህ ጋር አንድ ጥያቄ አለኝ ምን መሰላችሁ እሺ ይሁን በኢራን ሚሳኤል ተወንጨፈው አሜሪካ መግባት ነው እቅዳቸው ግን እንዴት ነው ከዚህ ኢራን የሚሄዱትስ እሱን ጥያቄው እሱ ነው ቴድሮስ የፈረሳቸው ስም አባማ ኮርማ ወቸ ማረማን ቢገባ እንጨት ነው እንጨት ነው ብለን ነው ቴስታ ዲጋሊ ነው ምን ማለት አንተ የዶሮ ጭንቅላት አባ ኮርማ አልተሻል በላሽም ምንድነው ታዲያ ከንፈርሽ ላይ ያለው ምንድነው ይሄ ምንድነው ግን አልበላችም ቢስሚላህ እጅሽ ምንድነው ይሄ ሁሉ እጅሽ ምንድነው አንቺ አሁን በልተሻል በላሽም ወዳፍሽ ቢስሚላህ አይኔ ግንባር ያርገው ማለት ይሄ ነው 1 ኪሎ ስኳር አፍሽና እጅሽ ላይ ይዘሽ ማዘር እቺ ልጅ ትንሽ ጥጫ ሳያስፈልጋት አይቀርም እንደዚህ የካደች ስታደግ ጥሩ አይደለም ምን ሆነሽ ነው አይደለም አይስማኝማ ምንድነው በጣም ጨንቆኛል ምንድነው ነገርኛ እንዴ እኔን ታፍርኛለሽ እንዴ ምንድነው ለማንም አልነገርም ለማንም ኧረ በስመ አብ እኔ እንደዚህ ወሬ ያለብኝ እንዴ ያወሽኝ ኧረ ይሄው ለማንም ምንድነው ደግሞ ማለት ኧረ ይሄው ወሬውን ለመስማት ምንድነው ኮርቢታችን ታቋለህ ምን አረገዝኩ ከጎረቤትሽ ከምርሽ ነው ሰምቷል ታዲያ ቤተሰብ ምናምን ሰምቷል
ሚስጥር ነው የተባልኩት ለማንም እኔም አይደለም ይልቁንስ አንቺ ለማንም እንዳትናገሪ ለኔ እንዳወራሽ ለማንም ይሄን ማንም ሰው መስማት የለበትም ይሄን ማንም ሊዲያ ኦሮምኛ ሰማና ሊዲያ ታይተ ተገብር ጽብቅዩ በትግረኛ ሊዲያ ምን በተውን ፈያን ኩራክ ሊዲያ ዋንያ ኮሎ የኢትዮጵያ ህዝብ እምነግርህን ነገር ጆሮውን ሰጣ አድምጠኝ ሊዲያ ሆዬ ኢቲቪ በሁሉም ቋንቋ ብለነዋል ጀለስ ሚስጥር ተብሎ እና ባላፕ ካሰረኩን ቢሊየነር ነበርኩ እና ሚሊየነር ሁሉ ነበር ምን አይነና ቪዲዮ እየቀረጽን አበላሸችብን አበላሸች እዚህ ቪዲዮ መንገዱ አይደል እንዴ ቪዲዮ እየቀረጽን እና የዚህ ጋር ፊት ለፊት ያለ እና እኔ ምን አገባኝ መንገዱን አትይ ምን አገባኝ ተይበላት አፉ ጋሽከችን ራስ እኮ ነህ እንዴ ራስ ምላስ ነው ምን ይቀረጣው ለምን ምን አልኳት ምን አልኩኝ መንገድ አይደል ታዲያ እኔ ምን አልኩኝ በቃ የተቀረጠ ከሆነ ቆመን እኮ እንደገና መቅረጥ መተቻተን ወይስ መጣዋታ አጮለች ተፈጠረ አቦይ አንተ እኮ እዚህ ውሻ ተነክረክ እሱ ምን አደረገ ጋሽከችን ነው የእርሶ ምላስ ነው እውቀት አለን የምትሉ ሰዎች እስኪ ይሄን መልሱልኝ ተማርን የምትሉ ሰዎች ማለት ነው ቀላል ጥያቄ ነው ለምሳሌ ፀሐይ ከየት ነው የሚመጣው ብንል ብርሃን ከየት ነው የሚመጣው ብንል ከፀሐይ ዝናብ ከየት ነው የሚመጣው ብላችሁ ከደመና ትላላችሁ መብረቅ ከየት ነው የሚመጣው ብላችሁ ቀዝቃዛና ሙቅ አየር ሲጋጭ ትሉኛላችሁ አይደል እስኪ ንፋስ ከየት ነው የሚመጣው ልብ ያለው ሰው ይንገረኝ ንፋስ ከየት ነው የሚመጣው ወይ እንዴት ነው የሚፈጠረው እዚህ ጋር አሁን ቆም ብለን ሁላችንም ማለት ነው ሁላችንም ተምረናል እዚህ ደርሰናል ምናምን እስኪ ሁልሽም ማለት ነው አሁን እንመራመር ንፋስ ከየት ነው የሚመጣው ይሄንን ትክክለኛ ኮሜንት ለሚያስቀምጥ ሰው ያን ሹር ካርድ ሽልማታችን የዛሬው ሽልማታችን ይሄ ነው ቪዲዮ ግን 1000 ላይክ መግባት አለበት ስለዚህ ሁላችሁም ላይክ አድርጉ ባዛር ተኝቷል ዜና ተከፍቷል እሺ ወዴት ነው ኦ ሪሞት ኳስ ቀየረ እሺ ብድግ ነው ብድግ እከ ማና ባቀየር ብሎ ነው አረ እንደዛ እኮ አይደለም ይሄ ቀበቶ አለ ሁሉም ቤት ያለ ነገር ነው በተለይ ልጅ ሆነን ታስታውሱ ከሆነ አባቶች ማለት ነው ሪሞት ይዘው እናንተ የሆነም ልጅ ሆነን ማየት የምንፈልገው ነገር አለ ግን እንድናይ አይፈቅዱልንም እነሱ እንደሚያደርጉት በቃ ሪሞት ይዛሉ ዜና ይከፈታል በቃ ዜናውን አይሰሙትም እኮ ተኝተዋል ግን እናንተ በቃ ረጅም ሰዓት በተኛታቸውን አይታችሁ ቀይራችሁ የሆነ ነገር የሚመቻችሁ ነገር ልታዩት ብድግ እቺ ቀበቶ ደግሞ አለች አረቄ እውነት ነው አረቄ የስንቱን ጉበት አረቄ ከጠጡ ሳይቀር አረቄ ተላውን ነው አረቄ ጉበት አይነካ አረቄ በጫንቃ ነው አረቄ 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 ነው የሚያዘፍነው በዚህ ጠጥቶታል አረቄ የምን ሱፐርሜን አረቄ ጭራሽ አረቄ እንጅባራው ይመቻችሁ አረቄ ከሌለን እንጂ አረቄ አረቄ ከሌለን እንጂ አረቄ ካለማልጠላ አረቄ ወተራ ዘፈን አረቄ ካንቻ ልጣላ አረቄ እንጂባራው ተስማሚ ነው ያላ አረቄ ምርጥ መላ አረቄ ምርጥ መላም የሆነው መቼ መሰላችሁ ሆዳችሁን ታማችሁ ለሆድ ተብሎ ሲቀመስ ነው እንጂ ከዛ ውጪ አረቄ ምርጥ መላ አይደለም የስንቱን ጉበት የስንቱን
የሆድ ዕቃ ያበላሽው አረቄ አይደል እንዴ? ቲክቶከሯ ጃኒ እንግዲህ ዝምታዋን ሰብራለች። ሰሞኑን የተፈጠረባት ነገር አለ ከአዶናይ ከጆን ዳንኤል ብቻ ከዚህ ጋር በተያያዘ የተፈጠሩ ነገሮች ነበሩ። በዚህ ጉዳይ እንግዲህ ለመጀመሪያ ጊዜ ምላሽ ሰጥታለች። እስኪ እንመልከት። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና ወዳችኋለሁ። አመሰግናለሁ። በዚህ መልኩ እንግዲህ ምላሽ ሰጥታለች ጃኒ፣ ሶሪ ብላለች። ከዛ በተጨማሪ ደግሞ ለአዶናይ ሃፒ በርዝዴይ ብለዋለች። አዶናይ እንኳን ተወለድክ፣ ቀሪ ዘመንህ የተባረከ ይሆንልህ። አንተ ክብር፣ ፍቅር ቆይ ጋይስ እዚህ ጋር የሆነ ሰውዬ ሲያወራ ሰማሁ ልበል እስቲ። ሃፒ በርዝዴይ አዶናይ እንኳን ተወለድክ፣ ቀሪ ዘመንህ የተባረከ ይሆንልህ። እዚህ ጋር አንተ ክብር ኦኬ ዘፈኑ ነው ተውት። ክብካቤ ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሁንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ እንኳን ተወለድክ። እንግዲህ ጃኒ እዚሁ ቲክቶክ ላይ ማለት ከአዶናይ ጋር የነበራቸውን ይሄ አሪፍ ጊዜያቶችን አለ አይደል ክሊፕ አድርጋ ፖስቷለች። ሶ እንደተታረቁ አይነት ነገር ነው አሁን ላይ እየሰማን ያለ ነው። ከዛ ውጪ ደግሞ ላይቭ ላይ ደግሞ ሆዴ ገፍቷል እያለች ነበር። ከወገቡ በታች የራቁት ቪዲዮ ወይኔ እናቴ ምድረ አጋዛን እዚህ ተሰብስበህ ሰፋታ ሞቃለ ማሳፈስ ነበር። አገር ድንበር አጠብቅም እናንተ ከፍታት ማማ መጀመሪያ እኛን ከምትፎግሪ የልጅሽን ጉዳ ላይሽም እንዴ ማማ የራቁ ቪዲዮ እየሰራ ሌላችሁ ብሽ ወልደ መንፈስ ቅዱስ አረጋው ያሳይሻለሁ ማማ አንቺ ልጅ ነው ማማ ቦርጩንም እዩ ከፈለሽ አጋስታ ዓለም ስላሴ እርሶ ድረሱልኝ። ይሄ ልጅ ነው። አዎ ቁጭ በይ አይዞሽ እሱ ነው። ወይኔ እናቴ እዩ ቦርጩን ያየሽ ነው። ቦርጩ ራሱ ነው። ወይኔ ለካከለኛ ነበር። ወይኔ ጥንጣቱ ራሱ አይደለ? ራሱ አይ ነው ሰላም ታርግልኝ እየከለለኝ ነው። ግን እንዳባቱ ስማ መከታ ነው ጋሻጋጅ። ኧረ ማዘር አርሱ ምን ያክላል ደግሞ ስማ አንድ ቤት ሁለት ወይ ጉድ አንድ ቤት ሁለት ማን ያመጣው ነው? ማን ነው ያመጣው? አንተ ነው ያመጣው ማን አንተ ነው? እንዴ ጥላውን ትመጣታለህ ስጥት እያደረጉ መላት ነው። ወይኔ ጥላይ እንደ ልጅ እንትን ነው እንዴት ተንከረፈፈ። ማዘራፈል ልጆቹን ከሚደበድቡ ልጆትን አይደበድቡም እንዴ? ለካ መኪና ያለው ሰው ሀብታም አይደለም። እኔ እኮ መኪና ያለው ሰው ሀብታም ነበር የሚመስል። ጎረቤታችን በቅርቡ ነው መኪና የገዛው። እሺ ዛሬ ጠዋት ተነስቶ ምን ይለኛል? የነዳጅ ሙላልኝ እንዴ! የነዳጅ ሳይኖር ነው መኪና የገዛ። እውነት ነው። ብዙ ሰው መኪና ይዞ ሲሄድ ሀብታም ይመስለናል። አይደለም። መኪና የያዘ ሰው ሁሉ ሀብታም አይደለም። የምር እውነት ነው። አንቺ ቀስ በይ ምን አንቺ በይ አያቸው ሌላ ነገር ያሰው ባለጌ
ታገቢኛለሽ የኔ ፍቅር? እሺ አዎ ግን ልጅ አለኝ። ኦ ወይ ራል ደገ ፍቅር አይበልጥ አንተ ችግር የለው ይሁንሽ እንዴ በኢየሱስ ወላጅ ነው አባዬ ነው አና አልቋል በእኛ ምከረኝ ታዲያ ተበላችኋለህ ምን ቀረኝ እኔ ከሩቅ ስትመለከቱኝ ገንዘብ የሌለኝ ልመስላችሁ ይችላል። ትንሽ ቀረብ ብላችሁም ስትመለከቱኝ ገንዘብ የሌለኝ ልመስላችሁ ይችላል። በደንብ ስቀርቡኝ ግን እበደራችኋለሁ። 5 10 ያላችሁ ስላይነ ብርሃን ግን የዛኔ ኢትዮጵያ ከጣሊያን ጋር ባታሸንፍ ኖሮ እሺ ሰኞ እኮ ትምህርት ልንገባ ነበር። እመቤቴን አንቺ ኮራው ነው የምልሽ። ኮራው በቃ ኮራው። እናቴ ተሙተና ሚኒሊክ ዛሬም ንጉስ ነው። ፎሩና ላይ ግን አንዴ ረሳ እቻማችሁ ስንት ወገን ወደቀ በነፃነት ምድር አኪማድኖ ነው ማለት ትዝ አለኝ። ወይ ብላለች አሞራ ወይ ብላለች አሞራ ዋይ ዋይ ያለው አሁን ነው ዋይ ዋይ ማለት አሁን ነው ዋይ ዋይ ማለት። ቀጥለን ደግሞ ማለት የአበሻ ወጣት ሴቶች ላይ እየደረሰ ያለ ጥቃት አለ። ጥቃት ነው ብቻ የሆነ በጣም ጥሩ ያልሆነ ትክክል ያልሆነ ልክ ያልሆነ ነገር አለ። እሱ ምንድነው ይሄ 18 19 20 እዛ እድሜ አካባቢ ያሉ ሴቶችን ምንድነው ግንኙነት እንዲያደርጉ ያደርጓቸዋል። ከዛ በተጨማሪ ደግሞ ቪዲዮ ይቀርጻቸዋል በዛ ሰዓት ማለት ነው። ሶ እነዚህ ቪዲዮዎች ደግሞ ሰሞኑን በተከታታይ ሶሻል ሚዲያ ላይ ቴሌግራም ላይ እነኚህ የሚፈቅዱ ፕላትፎርሞች ላይ እየተፖስተቱ ነበረና ከዚህ ጋር በተያያዘ የሆነች ልጅም ተፖስቶባት ነበር። የሷን ጉዳይ እስኪ እንመልከት። ግን ሄድኩት ናገና ላይ ይሄን አልዋሻችሁም። ግን ደግሞ በቃ አላ I have feelings. I used to like that guy. Crush ነበረብኝ ግን ደግሞ at the moment I was unconscious. ገባችኋ? like የሰጡኝ መጠጥ ላይ ምን እንዳደረጉብኝ አላቅም። ጓደኛ አትመኑ ነው የምላችሁ። ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ። በምንም ከራሳችሁ ውጭ ማንንም ሰው እንዳታምኑ። ከራሳችሁ I'm saying this ያነት እዚህ ምድር ላይ ራሳችሁን ብቻ ነው ማመን ያለባችሁ። ፕላስ ደግሞ ይሄ የተፈጠረው ከ1 ዓመት በፊት ነውና በዚህ ሰዓት እንዴት ነው ሞመንቱ ራሱ አስታውሼ ምናምን ጥፋት አለብኝ የሰው ልጅ ነኝ ምናምን this chapter 1 by the way እኮ አይደለም ፖስት ያደረኩት። ፖስት የተደረገውን ነገር ለምን አፍራለሁ በጣም። ይሄ ህዝብ ግን ታዘብኳችሁ ማርያምን። ሰው ለካ ወዶ አይደለም የአበሻ ህዝብ የሚለው endless okay ስራ ፈቷል። ብዙ ሰው ያየሁት እሱን ነው። በጣም ስራ ፈታል እዚህ ሀገር ውስጥ ኢትዮጵያ ውስጥ። ታይም እኔም ቴክስት ያደረኩለት because I used to have a crush on that guy like so bad ግን እዛ ጋር ያጠፋሁት ነገር ጓደኞቼን አምኜ እሱን ስለሚያውቁት ጓደኞቼን አምኜ ከነሱ ጋር እሱ ጋር መሄድ ነበረ። እሱ ያጠፋው ነገር ደግሞ መቅረጹ ነበረ ምናምን ነገር yeah and ከዚህ በኋላ ይሄ ነገር ኬስ እንደ ኬስ ስለሆነ እዚህ ሶሻል ሚዲያ ላይ መጥቼ ኢንፎርም ማድረግ አልችልም ስለዚህ ጉዳይ። አሁን ቪዲዮችን እንግዲህ ተመልክተናል። እዚህ ጋር ብዙ ፖይንቶችን ብዙ ነጥቦችን ማንሳት ይቻላል። የመጀመሪያው ምንድነው እቺ ልጅ ጥቃት ደርሶባታል፣ ምንም ጥያቄ የለውም። ማለት እሷ ላይ መፍረድ እንዲህ ነው ማለት አልችልም። እኔም ዲፕ ዛ ነገር ውስጥ አልገባም። ግን የመጀመሪያው ነገር ምንድነው እቺ ልጅ እንደሰማችሁት ጓደኞቼ ናቸው የሸወዱኝ ያለች ነው። ሶ እዛ ሞመንት ላይ ስትሄድ ፍሬንዶች ነበሯቸው ተሰብስባ ሄዳ ነው። ልጁ ጋር ግን ልጁን ፈልጌው ነው እሷ ወዳው ነው። ኢቭን ቀድማ ቴክስት ያደረገችለት እሷ ነች ሴት ሆና ማለት ሶ ቴክስት አድርጌለት ክራሽ እንዳለብኝ ነግሬው ምናምን ሄጄ ነው ያንን ነገር ያደረኩት ነው። ሶ ምንድነው የመጀመሪያው ነገር ጓደኞቿ አሉ እዛ ጋር ያ ነገር ሲሆን የሚያውቁም ሊኖሩ ይችላሉ። ሶ ያ ነገር እንዲሆን ፈቅደዋል። ሁለተኛው ነገር ምንድነው እቺ ልጅ ሙሉ ቪዲዮ አንስሰማ ምንድነው ቤተሰብ ሸውደው ነው የወጡት። ሌላ ሪዝን ተጠቅመው ነው ከቤት ለመውጣት እቺ ልጅ ያደረገችው። ስለዚህ እዚህ ጋር ማለት የምፈልገው ነገር ምንድነው የመጀመሪያው ቤተሰብ በተለይ ወጣቶች ይሄንን ቪዲዮ የምታዩ ወጣቶች ትኖራላችሁና ወላጆችም ትኖራላችሁና የመጀመሪያው ምንድነው ቤተሰብ ልጆችን ሲቆጣጠር ይሄ አትጡ እንደዚህ አታድርጉ ሲል ምክንያት አለው ማለት እኛ እዛ ቲኔጅ እድሜው ላይ እዛ እድሜ ላይ ሆነን ያንን ነገር አንደርስታንድ አናደርገውም። ካለፈ በኋላ ነው እቺ ልጅ እዚህ ጋር የሆነ ኮንፊደንስ ኖራት ምናምን ልታወራ ትችላለች። ውስጧን ግን እሷ ነች የምታውቀው። ከዚህ በኋላ ደግሞ ምን መዘዝ ይዞባት
እንደሚመጣ እሷ ነች የምታውቀው። ግን አንዳንዴ ቤተሰብ ተው ሲለን የሆነ ነገር አታድርጉ ሲለን እነሱ የሚያውቁት ነገር ስላለ ነው፣ ከኛ የተሻሉ ስለሆነ ነው። ከፍ እያልን ስንሄድ እኛም የሆነ ሰዓት አንደርስታንድ እናደርገዋለን እና አንዳንዴ ቤተሰብ ማመን አለብን። ሁለተኛ ደግሞ ከጓደኛ ጋር በተያያዘ የተባለው ነገር እንዳለ ነው። ጓደኞቻችሁ እነማን ናቸው የሚለውን ቼክ ማድረግ ያስፈልጋል። ሶስተኛው ደግሞ ምንድነው ስፔሲፊካሊ ስለሷ ስንመጣ ምንድነው እቺ ልጅ እዛ ቦታ ላይ ሄዳ ያ ነገር በመሆኑ ልጁ በማድረጉ አልደበራትም። እዛ ጋር ጥፋት ብላ እያወራ ያለችው ምንድነው መቅረጹን ነው። ገባችሁ አይደል? ስለዚህ እሷ የተስማማችበት ነገር ነው። ያን ያክል እሱ ላይ ብዙ እንትን ማለት አልፈልግም። ከዛ ሲቀጥል ደግሞ እንዴት ነው የተቀረጸችው የሚለው ምንድነው ይህን ወጣት ሴቶች ትኖራላችሁ በጓደኞቻችሁ ምናምን እንደዚህ አይነት ነገር ውስጥ ልትገቡ የምትችሉ ማለት ነው። የተቀረጸችበት መንገድ ምንድነው ወይ መጠጧ ውስጥ ወይ የሆነ የምታደርገው ነገር ውስጥ የሆነ ድራግ የሆነ መድኃኒት ተደርጎብኛል ነው እያለች ያለችው። ቪዲዮ ላይ ምንድነው ልጅቱ ሙሉ በሙሉ ኖክድ አውት ሆናለች አይነት ነገር ነው። ራሴን አላቅም እንዴት እንደተቀረጽኩ አላቅም ነው። ሶ ያ ልጅ በዛ ሁኔታ ነው የቀረጻት ነው። ሶ እዛ ጋር ጥፋቱ እሷ እያለች እንዳለችው ምንድነው መቅረጹ ነው ነገሩ መሆኑ ብዙም አልደበራትም። ሶ ስለዚህ አያችኋል እንዲህ አይነት ነገር አለ ነው። እንደዚህ ድራግ ልትደረጉ መድኃኒት ሊደረግ እንደዚህ አይነት ነገሮች አሉ። ከዛ ባለፈ ደግሞ ምንድነው ይፖሰታል ቴሌግራም ላይ ሶሻል ሚዲያዎች ላይ እየተፖሰተ ብዙ ሰዎች እያየን ነው በተከታታይ ይህንን ሰሞን እንደዚህ አይነት ነገር እያየን ነውና ቴክ ኬር ተጠንቀቁ ለማለት ነው። ልጅቷን ደግሞ ቀርጾ ፖስት ያደረገው ልጅ እንግዲህ ይሄ ነው። እሱ ሚዲያ ላይ ወጥቶ ይቅርታ ሶሪ ምናምን ብሎ ነበር። ላይክ መቅረጽን ላይ ካመኛለሁ ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር ያሱ ትልቅ ሶሪ ብያለሁ። ሶሪ ሪሊ የመጀመሪያው ጥፋቴ ከቤት ደና የተቀመጠችው ልጅ አደንዝዘ ሬሳ አርጋሃት ከደፈርካት በኋላ ቪዲዮ አሳልፈ ለሌላ ሰው ሰተ ላይፏ ሚስዳፕ ካደረክ በኋላ በዚህ ቻጭር በቃ ሶሪ ብያለሁ ሶሪ ብትል የሚፈታ ያለ ይመስልሃል? ያንተን እህት አንዱ እንደዚህ ተጫውቶባት በእንደዚህ አይነት ቃል ተሳለቅባት ሚዲያ ላይ ብታይ አንተ ትቀበለዋለህ? ምን አይነት ራቁት ራስ ላይ ባዶ ጭንቅላት ብትሆን ነው? በመቀጠል ደግሞ ህግ ባለበት ሀገር ነው ያለው። በህግ ይሄ ልጅ መጠየቅ መቻል የለበት። ሁሉም እህት ያለው ሰው በሙሉ ዝም ማለት የለበትም። እውነት ነው ይሄ ነገር ምንድነው አሁን እዚህ ጋር ልጅቱ ፈቃደኛም ትሁን ምንም ትሁን ምናምን ይፈልጋም ነገሩን ታድርገው ማለት ነው። ይሄ ቪዲዮ መቅረጽ የሚባለው በራሱ ወንጀል ነው። አንድን ሰው ያለ ዛ ሰውዬ ያለ ግለሰቡ ፍቃድ ይሄ ምንድነው በማያውቅበት ሁኔታ አደንዝዞ ምንም አድርጎ ይሁን ቪዲዮ መቅረጽ በራሱ ወንጀል ነው። በተጨማሪ ደግሞ ሊያሾ የምትባለው በእነዚህ ሴቶች ጉዳይ ደግሞ ተቃውሞ ገጥሟታል። ምንድነው ሴቶቹን እኔ ፋይል አለኝ ምናምን እያለች ጭራሽ ታስፈራራቸዋለች፣ የማይሆን ነገር ውስጥ ተከታቸዋለች የሚል ቪዲዮዎችንም አይቼ ነበር። ቪዲዮ ደግሞ ለሊያሾ አድርሱልኝ። አንቺ ትልቅ ሴት ነሽ፣ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለትዳር ነሽ ይመስለኛል። ከሁላችንም የተሻለ አመለካከት፣ የተሻለ አስተሳሰብ፣ የተሻለ ነገሮችን አመዛዝኖ የማየት ብቃት ሊኖርሽ ይገባል። አንቺ እድሜያቸው በግማሽ ከሚያንስ ገና 18፣ 19፣ 20፣ 21፣ 22 ከሆኑ ሴቶች ጋር እንደው በአንቺ አመለካከት ጥፋት ቢያጠፉ ራሱ የምታስተካኪያቸው የምታርሚያቸው በእንደዚህ አይነት ሁኔታ ነው። የብቃትሽ ጥግ ያለሽ ኢንፍሉዌንስ ይሄ ነው። ወሬ ብቻ ወሬ ማሰራጨት። ሚስጥር ደርሶኛል፣ ቪዲዮ ደርሶኛል፣ ፎቶዎች ደርሶኛል። እንዴት ደረሰሽ? እንዴት ደረሱ እነዚህ ፎቶዎች፣ እነዚህ ቪዲዮዎች፣ እነዚህ ሚስጥሮች አንቺ እጅ ጋር እንዴት ደረሱ? በወንጀል አይደለም? ያለ ባለቤቱ ፍቃድ የተሰራጨ ፎቶ፣ ያለ ባለቤቱ ፍቃድ የተሰራጨ ቪዲዮ፣ ያለ ባለቤቱ ፍቃድ የተሰራጨ ሚስጥር ወንጀል ነው። ባይ ዘ ወይ አልሶ ደግሞ በግልጽ በገንዘብ ነው የምታመጩ። ወይ የሚያመጡልሽ ሰዎች በገንዘብ ገዝተውት ነው ያንን ነገር፣ ወይ አንቺ በገንዘብ ገዝተሽው ነው። ሰው ወንጀል ውስጥ ነው ያለሽው ማለት። አንትያ ላይ ተነስተሽባት ነበር፣ ጃኒ ላይ ተነስተሽባት ነበር። አሁን ደግሞ ሌላ ሰው ላይ ተነስተሻል፣ ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አርጉ ነው የምትያቸው እነዚህን ሴት? በልጅነታቸው ትቀኝባቸዋለሽ። እንዲህ አይነት ነገር ላይ የምር የሚሳተፉ ሰዎች ተገቢው ነገር ማግኘት አለባቸው። ይሄ ነገር መቅረት አለበት። አሁን የሚመጣው ጀነሬሽን እንዳለ ከባድ ችግር ውስጥ እየገባ ነው እና ከዚህ በተጨማሪ ደግሞ ይሄ ሶሻል ሚዲያ የያዘ ነገር የእድሜ ልክ ነው። አይለቅም፣ በቃ አይለቅም ማለት አንዴ እዛ ነገር ቪክቲም ሆናችሁ ከወጣችሁ በቃ የእድሜ ልክ መሳለቂያ ነው የምትሆኑት። አይጠፋም ይሄ ነገር ማለት። ይህንን ደግሞ ከዚህ በፊት ታስታውስ ከሆነ ባምቢ እንደዚህ አይነት ነገር ፋይል ወጥቶባት ነበረና እሷ ራሱ ከራሷ አንደበት ለወጣት ሴቶች በጣም ይጠቅማል ብዬ ስለማስብ ነው። እስኪ እንስማው እኮ ያንቺ ቪዲዮ እስካሁን አይጠፋም እኮ ማሬ፣ ለዘላለም ይኖራል፣ ለዘላለም ይኖራል፣ አይጠፋም። ይሄ ነው በጣም የሚያስጠላው ነገር ስለ ሶሻል ሚዲያ። ኤቭሪቲንግ ኢዝ ጎይንግ ቱ ቢ ሂር ፎር your lifetime and it's okay. I don't mind. As I said,
የተለየ ነገር የያዝኩት ነገር የለም። የሰውን ልጅ ሰውነት ነው የያዝኩት። ፓስ የ19 ዓመት ልጅ ነኝ። እዛ ቪዲዮ ላይ በጣም ትንሽዬ ልጅ ነኝ። I don't even know what I'm doing የሚለኝን ነገር ከላይ ቪዲዮ ላይ ሆኖ ያለው ልጅ የሚለኝን ነገር ነው እያደረኩ የነበረው። እንደዚህ ሁኜ እንደዚህ አርጌ ያለኝን ነገር በሙሉ ነው ሳደርግ የነበረው። ሶ ምንም እንትን የለኝም። ምንም ልጅ ነኝ። I don't mind ስላችሁ በቃ ልጅ ተሳስቻለሁ